አሁን እንግዲህ ቼልሲና አርሰናል ሲገናኙ ውድ ቤተሰቦችን ከመገናኘታቸውን በፊት በውይይት ሲያከራክር የቆየ አንድ ጉዳይ አለ። ማን ነው የፕሪሚየር ሊጉ በዚህ ሰዓት ምርጡ አማካይ የሚል? ሞይሰስ ካይሴዶ ነው ወይስ ዴክላን ራይስ? አሁን እንግዲህ ልክ የአውሮፓ ምርጡ ቡድን ማን ነው ባየር ሙኒክ ነው አርሰናል ነው ለሚለው ጥያቄ ረቡዕ ምሽት መገላገያ እንደሰጠን ሁሉ አሁን ደግሞ ሁለቱ ምርጥ አማካዮች እሁድ ዕለት 1 ሰዓት ተኩል ላይ በስታንፎርድ ብሪጅ ሲጀምሩ የሆነ መገላገያ ሊሰጠን ይችላል። እርስ በርሳቸው ቢያንስ ሲገናኙ እንደው ያንን እንደመመዘኛ ከተጠቀምን አሁን የአርሰናል ደጋፊዎችን ብትጠይቋቸው ያለ ጥርጥር ዴክላን ራይስ ነው ምርጥ ይላል። የቼልሲ ደጋፊዎችን ብትጠይቋቸው ደግሞ ሞይሰስ ካይሴዶን ይመርጣል። ጎል.ኮም እንዲያውም በዚህ ሰዓት ላይ ያሉ የፕሪሚየር ሊግ 10 ምርጥ አማካዮች ብሎ ከ1 እስከ 10 ዘርዝሮ አውጥቷል። አላያችሁ እንደሆነ ጎል.ኮም ደግሞ እዚህ ጋር ግልግል የመገላገያ መፍትሄ ሰጡ። የምጀምረው ከ10ኛው 10ኛ ማርቲን ዙቢሜንዲ ቶፕ 10 ከሚባሉ በዚህ ሰዓት ላይ ካሉ የፕሪሚየር ሊግ አማካዮች 10ኛ ቦታን አግኝቷል በጎል.ኮም ምዘና። ሊቨርፑል እንደሱ ያለን ተጫዋች ስላጣ ነው አሁን አማካይ ክፍሉ ተከላካዩ ፊት ያለው ቦታ ቆይቶም ቢሆን እንዲህ አይነት ሰፊ ቀዳዳ የተወው በተለይ ግራቨንበርግ በሌለባቸው ጨዋታዎች የበለጠ ተፈጥሯዊ 6 ቁጥር ቢያገኝ ሊቨርፑል የተሟላ ሊሆን ይችል ነበር። እሱ ሊቨርፑልን ትቶ ወደ አርሰናል መጣ። ዙቢሜንዲ ቃሉን አጥፎ የ2025-26 የውድድር ዘመን የዘንድሮ ሲዝን በጉልህ ከታዩ ምርጥ አማካዮች አንዱ ነው ያለ ጥርጥር። በደረጃው ልንከራከር እንችላለን፣ ግን ማርቲን ዙቢሜንዲ እዚህ ዝርዝር ውስጥ መግባት ያለበት ተጫዋች 10 በሉ። 9ኛ ኤንዞ ፈርናንዴዝ። ዙቢሜንዲ ከአርሰናል፣ ፈርናንዴዝ ከቼልሲ 107 ሚሊዮን ፓውንድ የወጣበት ሲፈልግ 8 ሲፈልግ 10 ቁጥር ቦታ ላይ የሚጫወት ፊዚካሊ ሁል ጊዜም ብርቱ የሆነ ማሬስካ ከተሾመ በኋላ 10 ጎሎችን አስቆጥሮ 8 አሲስት ማስመዝገብ የቻለ ዶሚኒክ ሶቦዝላይ 8ኛ ደረጃ ከማግኘቱ በፊት 9ኛ ደረጃ ላይ ኤንዞ ፈርናንዴዝ ተቀምጧል። በሊቨርፑል የሶቦዝላይን የዘንድሮ ሚና የማያደንቅ የለም። የዘንድሮ ሰርቪስ የዘንድሮ ምንድነው አገልግሎት እየሰጠ ያለው ብቃት እያሳያል። 3 ጎል አስቆጥሮ 5 አሲስት አለው። ዶሚኒክ ሶቦዝላይም እዚህ ውስጥ በ8ኛ ደረጃ ተጠቅሷል። 7 ግራኒት ዣካ በሰንደርላንድ የሬጀስ ለብሪስ የአማካይ ክፍል ጄኔራል ሆኖ የመልበሻ ቤት መሪ ሆኖ ሰንደርላንድን በጥሩ አጀማመር እንዲጀምር አስችሎታል። 7ኛ ደረጃ ተሰጥቶታል። 6ኛ ብሩኖ ጊማሬሽ ከኒውካስል ዩናይትድ። ብሩኖ ጊማሬሽ በ2022 ከሊዮን ከመጣ ወዲህ 172 ጨዋታዎችን ለኒውካስል ተጫውቷል። 25 ጎሎች አስቆጥሮ 29 አሲስት አድርጓል። በጎልና በአሲስት ባንመዝነው እንኳን የብሩኖ ጊማሬሽ ሚና ሁል ጊዜም ከፍ ያለ ነው። 6ኛ ደረጃ ነው የሰጡት። ከዛ ወደ አርሰናል ይመለሳል። ማርቲን ኦዴጋርድ በጉዳት እየተቸገረ ቢሆንም በእንግሊዝ ፕሪሚየር ሊግ ከሚጠቀሱ ፕሌይሜከሮች አንዱ መሆኑን ተንተርሶ ጎል.ኮም 5ኛ ደረጃ ሰጥቶታል። 4ኛ ሌላውን ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ጥረት፣ ውጤታማነት፣ የማይዋዥቅ አገልግሎት፣ ሁልጊዜም በጥሩ ብቃት በማንቸስተር ዩናይትድ ማሊያ የምናየው ፖርቱጋላዊ እዚህ ጋር 4ኛ ደረጃ ተሰጥቶታል። 3ኛ አሁንም በጉዳት የተቸገለ ባሎንዶር አሸናፊው ሮድሪ ነው ከማንቸስተር ሲቲ። በኤሲኤል ምክንያት ከሜዳ ርቆ ፊትነሱ ወደ ነበረበት ሊመለስ አልቻለም። 2ኛ ሞይሰስ ካይሴዶ ከቼልሲ እዚህ ጋር ግልግል ሰጥቷል ምላችሁ እንግዲህ እዚህ ጋር ነው። ሞይሰስ ካይሴዶ 2ኛ ደረጃ የሊጉ ምርጡ አማካይ ብሎ ዴክላን ራይስ በአንደኝነት ያስቀመጠው ጎል.ኮም። እንደዚህ አይነት ክርክሮች አሉ በየሚዲያው። ሌላ አይነት ደግሞ ምዘና ይሰጣል። ሌላ አይነት ድልድል ከ1 እስከ 10 ሊታይ ይችላል እና ዴክላን ራይስ
የወቅቱ የእንግሊዝ ፕሪሚየር ሊግ ምርጡ አማካይ ተብሏል። እንግዲህ ዴክላን ራይስ እና ሞሴስ ካይሴዶ ሚናቸው ልዩነት አለ። ቢሆንም ግን መሃል ሜዳ ተጫዋቾች ስለሆኑ እዚህ ጋር እንዲህ ላለው ንጽጽር ቢቀርቡ አያስገርምም። አሁን እንግዲህ እሁድ ይፋጠጣሉ። ዴክላን ራይስ ያኔ ከዌስትሃም ወደ አርሰናል በመጣበት ጊዜ ታስታውሱ እንደሆነ ፓትሪክ ቪዬራን የሚተካ አማካይ ነው ተብሎ ነበር። አሁን አንድም የአርሰናል ደጋፊ አንድም ከ100 ሚሊዮን ፓውንድ በላይ የወጣበትን ያንን ዋጋውን ፈጽሞ መልሶ አያስታውሰውም፣ አያነሳውም። 100 ሚሊዮን ይገባዋል፣ ከዛም በላይ ይገባዋል የሚል ከእርካታ ጋር የተያዘ ድምዳሜ ላይ ደርሷል የአርሰናል ደጋፊ። በ2023/24 እንዲሁም በ2024/25 የውድድር ዘመን በሁለቱም ሲዝን በእንግሊዝ እግር ኳስ ተጫዋቾች በፕሮፌሽናል እግር ኳስ ተጫዋቾች በሚመረጠው የዓመቱ ድሪም ቲም ውስጥ በሁለቱም የገባ ብቸኛው አማካይ ተጫዋች፣ በሁለቱም ሲዝኖች ላይ በምርጥነት በቦታው የተመረጠ ማለት ነው። ራይስ እንደ ወትሮ ሁሉ በስታንፎርድ ብሪጅም እሁድ ዕለት ቡድኑ ይፈልገዋል። አጥቂውንና ተከላካዩን በማገናኘት በኩል የመሃል ሜዳውን ዋነኛ እንደው የጥንካሬ የኃይል ምንጭ ሆኖ ለአርሰናል ጉልበትም ቴክኒካዊ አገልግሎትም ታክቲካዊ ተቀያያሪነትም ውጤታማነትንም ሁሉንም አካቶ የያዘ አገልጋይ ተጫዋች ነው ዴክላን ራይስ። ባለፈውም ሲል እንደነበረው በእግር ኳስ ተጫዋችነት ህይወቱ ምርጡ ፐርፎርማንስ ላይ ይገኛል። እሱ ራሱ እንደመሰከሩ እንግዲህ ከእሁዱ ጨዋታ በፊት ራይስ እና ካይሴዶ እና ራይስ ንጽጽሩ ከዚህም በላይ እንደሚቀጥል ጥያቄ የለውም። ሁለቱም ዌልካም ቱ ለንደን ማዳፋካ ቫምዳስ ኢንተርቴይንመንት ላይ የለንደን ክለቦችን ለማንቀባረር ሙሉ ዝግጅቴን አጠናቅቄ ጨርሻለሁ። እኔና ፉአድ ወያላዊ ልዩ ኢቨንት አዘጋጅተናል። እንግዲህ ጀማው ቫምዳስ ድጋሜ በቼልሲ ቁጥጥር ስር ውሏል። ማንቼ ክሪስታል ፓላስን ለጥልጦ ዘንድሮ ወይ እናሸንፋቸዋለን ወይ በቃ ያከትምልናል። ከዛ በኋላ ለቼላ ወንድም ጥላ ቼልሲ ደጋፊዎች ማለት ነው ከነሱ በስተን ነው የምናሳያቸው። ለቼላ ቋጥረን እንግዲህ ምን ላይ ይሆናል። ከ1000 ሰው በላይ ነው የሚይዘው። እዛው እንገናኝ። እሁድ ቼላውን ይሰጣዋል። ጀማው እሁድ ቫምዳስ አይቀር ሞቅ ደመቅ ያለ ኢቨንትን ያዘጋጀው። ሙስሊም ወንድሞቼ ደግሞ ያለ ያለች አፍጥር መስገጃ ቦታ በአማረ ሁኔታ አዘጋጅቼ ነው የምጠብቃችሁ የሚሆነው። ጀማው የማጃጁ አራድዬ ልጆች ውቅጥ በቃ ይሄ ፎፋኔል ምን ይለ ይወቀጣሉ። በቃ በራሳቸው ፈርቶን እኮ ና ጉድ ምን አባ ልሰራ መጣ? ምን ልሰራ መጣ? ዋንጫ ይሰጣቸው የመራ ቶፕ ኦፍ ዘ ቴብል አይደለ? ና እስቲ ቆይ ና። ባለፈው ማለት ነው ኤቢን ነበር የማንቸስተር ደጋፊን አስጠርተን ተሰብስበው እየቋጠሩ ለበለብናቸው። እንደግመዋለን ከ11 ሰዓት ጀምሮ የአርሰናል ደጋፊ እንደውም ይምጣ የማን ቋጠሮ እንደሚበልጥ እናየዋለን። ከ11 ሰዓት ጀምሮ የማንቸስተር ጨዋታ አይተን ከዛስ የሀያሉ አርሰናል አብረን እንቆጣጠራለን። ደረቱን ነፍቶ ይቆማል። እንደከኛ ጋር ና በቃ ከት ነገ ከቼልሲ ጋር ለምናደርገው ጨዋታ አርቴታ የሚያወጣውን ላይንአፕ ስታርቲንግ 11 እዚህ ጋር ደቃረግላችኋለሁ። እኔ የምፈልገውና አርቴታ የሚፈልገው ጋር ምን አይነት ልዩነት እንዳለም ነው በዛው እንነጋገራለን ማለት። ከበረኛ ነው ጀምሮ ግልጽ ነው። እሱ በረኛችን ዳቪድ ራያ ምንም አያከራክርም። ሌላ ማከራከረው ደግሞ መሃል ላይ ጋብሪኤልና ሰሊባ፣ ሌፍት ባክ እና ራይት ባክ ጋር ስንመጣ ማለት ራይት ባክ ጁሪየን ቲምበር በጣም ደክሞታል። ቤን ዋይትን ቢያስገባው በጣም ደስ ይለኛል። ቤን ዋይትን ቢያስገባው ግን ፊት ከሆነ ጁሪየን ቲምበር እንደሚያስገባው እናውቃለን። ፊት ካልሆነ ደግሞ አርቴታን ስለምናውቀው ሞስኬራን ነው እዚህ ጋር የሚያስገባው። ፊት ይሆናል ብለን እንገምትና ጁሪየን ቲምበር ቀኝ ላይ እናስገባለን። ግራ ላይ ያው እስካሁን እንዳየነው ከሆነ ካላፊዮሪን የሚያክል የለም። ኦን ፎርም ካሊፎሪ ቤስት ነው፣ ግን ሂንካፔ ቦታውን እንደሚፈልገው እያሳየን ነው እና ከካላፊዮሪ ደግሞ የተሻለ ፊትነስ ላይ ነው ያለው። ስለዛ ሌፍት ባክ ላይ ሂንካፔን አስቀምጣለሁ ማለት። መሃል ላይ ዴክላን ራይስ እና ማርቲን ዙቢሜንዲ ነው የሚሆኑት። ዙቢሜንዲም ረፍት የሚያስፈልገው ተጫዋች ነው፣ ግን ኖርጋርድን እንኳን አይደለም የቼልሲ ጨዋታ ላይ
ከብሬንትፎርድ እና ከበርንሊ ጋርም ስንጮት እያጫወተው አይደለም። በድል ቢሰጠው ደስ ይለናል፣ ግን አርቴታ እንደማይሰማው ስለምናቅ ዙቢሜንዲን እዚህ ጋር እናስገባለን ማለት ነው። አንዳንድ ቀለል ያሉ ጨዋታ ላይ ግን ኖርጋርድን ቢያስገባው ደስ ይለኛል። 10 ቁጥር ጋር ስንመጣ እዚህ ጋር ነው ከሌሎቻችሁ ለየት ብለው አርቴታም ደግሞ ምን እንደሚያደርግ እርግጠኛ ስለሆንኩኝ ማለት ኤዜ ከስፐርሱ ጨዋታ በኋላ ግዴታ ቦታ ሊሰጠው እንደሚገባ ሳይቶናል። ግዴታ ማለት ግን ማለት ነው ቤስት አታኪንግ አቋማችን ላይ የምንሆነው ኤዜና ሌላ 10 ቁጥር ሲኖረን ነው። ዙቢሜንዲን ከቀነስን ደግሞ ሚድፊልድ ላይ ልንበለጥ እንችላለን። ስለዚህ ዙቢሜንዲና ራይስ 10 ቁጥር ላይ ኦዲጋርድ ምርጥ ካልሆነ ደግሞ ሰከንድ ሃፍ ካይ ሃቨርትዝ ይገባል። ስለዚህ ጋር ኦዲጋርድን አስገባዋለሁ። አርቴታ የሚያደርገው ይሄን ነው እርግጠኛ ነኝ። ኤዜ የቱ ጋር ይገባል ብትለኝ ሌፍት ዊንግ ላይ ሲመጣም ሌፍት ዊንግ ሆኖ ነው የመጣው። ትሮሳርድ አመቱ ሲጀመር እንደነበረበት አቋም አይደለም። ማርቲኔሊ ስፔስ የሌለበት ጨዋታ ከሆነ አይጠቅመንም። ሰከንድ ሃፍ ተቀይሮ መግባት ይችላል ስፔስ ያለው ጨዋታ ከሆነ ማለት ነው። ኤዜ ግን ማለት ነው ከዚች ፖዚሽን ሂንካፔ ደግሞ እንደ ካላፊዮሪ ኦቨርላፕም አንደርላፕም አያደርግም። ኦቨርላፕ ብቻ ነው የሚያደርገው። ስለዛ ዊድዙን ሂንካፔ ይጠብቅለታል። ኤዜ ወደ መሃል እየገባ ተጨማሪ 10 ቁጥር ሆኖ መጫወት ይችላል። ስፐርስ ላይ ያያችሁትን አጫወት ራሱን ከሌፍት ዊንግ መነሳት ስለሚችል ኤዜን እዚች ጋር ያጫወተዋል አርቴታ ብዬ እገምታለሁ። ምን አለ በሉኝ ነው የምላችሁ። ከዛ በዚህ በኩል ደግሞ ቡካዮ ሳካ የስፐርስ ጨዋታ ላይ ብዙ ኳስ ስቷል። ኦፕን ጎል ማለት ነው። ብዙ ኳስ ስቷል፣ ግን ሙሉ አታካችን በቡካዮ ሳካ በኩል ማለፍ እየጀመረ ነው። ተመልሶ ኦን ፎርም እየሆነ እንዳለ አታኩን እየመራው የነበረው እሱ ነበረ። ስለዚህ እዚች ጋር ቡካዮ ሳካ እናጫውታለን። መሃል ላይ ደግሞ ኦን ፎርም የሆነው ቪክተር ዮከሬዝ ደግመሽ ታገቢያለሽ። 2026 ከገባን ጀምሮ ፕሪሚየር ሊግ ላይ እንደሱ ጎል ያገባ አጥቂ የለም። የኔ ስታርቲንግ 11 ይሄ ነው የሚሆነው። አርቴታም ይሄን ያሰልፋል ብዬ ገምታለሁ። መሃል ላይ መቀየር ያለባቸውን ነገሮች ደግሞ እንደነገርኳችሁ ከቀየረ አሪፍ ውጤት ይዘን እንመጣለን ብዬ ገምታለሁ።